ሰበር ዜና አሜሪካ በኢራን ላይ የኒውክሌር መሳሪያ የምትጠቀም ከሆነ ቴህራንም ያጸፋ ምላሽ ትሰጣለች ሲሉ አንድ የኢራን ፓርላማ አባል ተናግረዋል። ዝርዝር ተይዞበታል። ፕሬዚደንት ትራምፕ የሆርሙዝ ወሽመጥ የአሜሪካ አዲስ ግዛት ነው ማለታቸውን ተከትሎ የኢራን የውጭ ጉዳይ ምክትል ሚኒስትር ካዚም ጋሪባባዲ ፕሬዚደንት ትራምፕን ቅዠታም ሲሉ ወርፈዋል። በትንታኔ የምነግራችሁ ይሆናል። የቀድሞው የዩክሬን የመከላከያ ሚኒስትር ማይካኤሎ ፌዶሮቭ በጦርነቱ ጊዜ ምርጫ እንዲካሄድ ጥሪ አቅርበዋል። ዝርዝር ተይዞበታል። ጤና ይስጥልኝ የተወደዳችሁና የተከበራችሁ የቻናሌ ቤተሰቦች፣ እስከ መጨረሻው ድረስ አብራችሁ ስትቆዩ እነዚህንና ሌሎችንም ሰበር መረጃዎች በትንታኔ የምትሰሙ ይሆናል። ቪዲዮ ላይክ፣ የዩቲዩብ ቻናሌን ሰብስክራይብ ያድርጋችሁ እንድትጀምሩ እየጋበዝኩ ወደ ዝርዝር ዜናዎች አልፋለሁ። አሜሪካ በኢራን ላይ የኒውክሌር መሳሪያ የምትጠቀም ከሆነ ቴህራን ያጸፋ ምላሽ ትሰጣለች ሲሉ አንድ የፓርላማ አባሏ ተናገሩ። የኢራን ፓርላማ የብሔራዊ ደህንነትና የውጭ ፖሊሲ ኮሚሽን አባል የሆኑት ፋዳ ሆሴን ማሌኪ ይህንን አስተያየት የሰጡት ከኢራኑ የዜና አውታር ካባር ኦንላይን ጋር ባደረጉት ቃለ ምልልስ ወቅት ነው። አሜሪካ በኢራን ላይ የኒውክሌር ጥቃት የመሰንዘሯ ዕድል ምን ያህል እንደሆነ የተጠየቁት ማሌኪ ትራምፕ በቂ ጥንቃቄ ያልተደረገበት እርምጃ ሊወስዱ አይችሉም ብዬ በድፍረት አልናገርም፣ ነገር ግን እንዲህ ያለውን ነገር ለማድረግ ይደፍራሉ ብዬም አላስብም፣ ምክንያቱም እንዲህ አይነቱ እርምጃ ዓለምን ወደ አደገኛ ጦርነት ሊከት ይችላል ብለዋል። እንዲህ አይነት እርምጃ ከተወሰደ የኢራን እስላማዊ ሪፐብሊክም ምላሽ ይሰጣል። ምላሹም በኢራን ላይ ጥቅም ላይ ከዋለው የጦር አይነት ጋር ተመጣጣኝ ይሆናል ሲሉ ተናግረዋል። አሜሪካ በኢራን ላይ የኒውክሌር ጦር መሳሪያ ብትጠቀም ኢራንም የኒውክሌር ጦር መሳሪያ ትጠቀማለች ማለት ስለመሆኑ የተጠየቁት ማሌክ አሜሪካ ማንኛውም ነገር ብትጠቀም ኢራን ምላሽ ትሰጣለች ብለዋል። ማሌክ ኢራን የኒውክሌር ጦር መሳሪያ አላት ብለው አልተናገሩም። ፕሬዚደንት ትራምፕ ማክሰኞ ዕለት ከኢራን ጋር እየተካሄደ ያለ ንግግር አለመኖሩን እንዲሁም የተያዘ ቀጠሮም እንደሌለ ተናግረዋል። አማቻቸውና የመካከለኛው ምስራቅ ልዩ ልዑክ የሆኑት ጃሬድ ኩሽነር ለፎክስ ኒውስ እንደተናገሩት ኢራን ለአሜሪካ ስሜት የሚሰጥ መደራደሪያ ስላላቀረበች ከአሜሪካ ጋር ስምምነት ላይ ለመድረስ ፍላጎት አላሳየችም ብለዋል። አሜሪካና ኢራን 6 ወር ሊሞላው ጥቂት ቀናት በቀሩት ጦርነት ውስጥ ከስምምነት ላይ መድረስ ያልቻሉ ሲሆን የሆርሙዝ ወሽመጥን በመቆጣጠር ረገድም እሰጥ አገባ ውስጥ ናቸው። ማሌኪ አሜሪካ ተጨማሪ ወታደራዊ እርምጃ የምትወስድ ከሆነ ኢራን በርካታ አማራጮች እንዳሏት በመግለጽ ተመጣጣኝና ከዚያም የከፋ ምላሽ እንሰጣለን ሲሉ ዝተዋል። ማሌኪ እንደተናገሩት የኢራን በርካታ የጦር መሳሪያዎችና ወታደራዊ አቅሞች እስካሁን ይፋ አልተደረጉም። እንዲሁም ኢራን ከነበረችበት የመከላከል አቋም ወደ የማጥቃት አቅም መሸጋገሯን ገልጸዋል። ቴህራንና ዋሽንግተን ከስምምነት ላይ ሊደርሱ አለመቻላቸውን በተመለከተም ትራምፕ በመግባቢያ ሰነዱ ላይ የሰፈሩ ግዴታዎችን ባለማክበራቸው የተነሳ መሆኑን ማሌኪ ተናግረዋል። አሜሪካ ከዚህ ቀደም የፈረመቻቸውን ግዴታዎች ሳታከብር ወደ ድርድር አንመለስም ያሉት ማሌኪ የሆርሙዝ ወሽመጥም ሳይከፈት ይቀራል ብለዋል። ሀገራቸው ከኦማን ጋር የምታደርገው ንግግር የተናጠለ መሆኑንና የአሜሪካ ተሳትፎን እንደማትፈልግም ተናግረዋል። ፕሬዚደንት ዶናልድ ትራምፕ የሆርሙዝ ወሽመጥ የአሜሪካ አዲስ ግዛት ነው አሉ። ፕሬዚደንት ዶናልድ ትራምፕ በትሩዝ ሶሻል ማህበራዊ ሚዲያ ገጻቸው ላይ በለጠፉት ምስል ላይ የሆርሙዝ ወሽመጥን አክብበው የአሜሪካ አዲስ ግዛት ሲሉ ጽፈዋል። ትራምፕ ከ3 ቀናት በፊት በቅርቡ የሆርሙዝ ወሽመጥ የአሜሪካ ግዛት ተብሎ ይታወጃል ብለው ነበር። ኢራንን አሸንፈን ስንጨርስ የሆርሙዝ ወሽመጥ የአሜሪካ ግዛት መሆኑን አውጃለሁ ሲሉም ተናግረዋል። ከፕሬዚደንቱ ንግግር በኋላ ወል ስትሪት ጆርናል አስተያየታቸውን የጠየቃቸው የዋይት ሃውስ ባለስልጣን የትራምፕ ንግግር ቀልድ መሆኑን ገልጸዋል። የኢራን ፓርላማ አፈ ጉባኤ መሐመድ ባጋር ጋሊባፍ በበኩላቸው አሜሪካ የመግባቢያ ሰነዱን ስምምነቶች ካልተገበረች የሆርሙዝ ወሽመጥ እንደማይከፈት አስታውቀዋል። የኢራን ዋነኛ ተደራዳሪ ጋሊባፍ እንደተናገሩት አሜሪካ የጣለችው የባህር ላይ እገዳ እንዲሁም የነዳጅና ንብረቶች ማዕቀብ ካልተነሳ በሁሉም ግንባሮች ወታደራዊ እርምጃ ካልተገታ የሆርሙዝ ወሽመጥ
አይከፈትም። ይህ በእንዲሁ እንዳለ የሆርሙዝ ወሽመጥን በተመለከተ በኢራንና በኦማን መካከል የሚደረገው ድርድር እስከሚጠናቀቅ ድረስ እየተጠበቀ መሆኑን ኳታር አስታወቀች። የኳታር የውጭ ጉዳይ ሚኒስትር ቃል አቀባይ ማጂድ አንሳሪ እንዳሉት የሆርሙዝ ወሽመጥን በተመለከተ የሚደረሰው ስምምነት በአሜሪካና በኢራን መካከል ድርድር እንዲቀጥል ያግዛል። በአሜሪካና በኢራን መካከል ባለው ፍጥጫ ምክንያት ከፍተኛ መጠን ያለው የነዳጅ የጋዝ ምርት የሚተላለፍበት ሆርሙዝ ለመርከቦች እንቅስቃሴ አደገኛ ሆኗል። በዚህም ምክንያት በወሽመጡ በኩል ለማለፍ የሞከሩ መርከቦች ላይ ጥቃት የተፈጸመ ሲሆን የመርከቦች እንቅስቃሴም በከፍተኛ ሁኔታ ቀንሷል። እስራኤል የሶሪያ አየር ኃይል ጦር ሰፈር ላይ ጥቃት መፈጸሟን አሜሪካ ወገዘች። እስራኤል በቱርክ ድንበር አቅራቢያ የሚገኝ የሶሪያ ወታደራዊ ጦር ሰፈር ላይ ጥቃት መፈጸሟ ከተሰማ በኋላ ዩናይትድ ስቴትስ ባልተለመደ መልኩ ተችታለች። አሜሪካ በጦር ሰፈሯ ላይ የተፈጸመውን ድብደባ አላስፈላጊ የሆነ ውጥረት የሚፈጥር በማለት ያለምንም በቂ ምክንያት ሁኔታዎችን የሚያባብስ ጥቃት መሆኑን ገልጻለች። እስራኤል በአቡ ዱሁር የአየር ኃይል ጦር ሰፈር ላይ በፈጸመቻቸው 8 ድብደባዎች የአውሮፕላን መንደርደሪያዎችንና መጋዘኖችን ማጥቃቷን የሶሪያ ቴሌቪዥን ዘግቧል። በጥቃቱ በሰው ላይ የደረሰ ጉዳት ስለመኖሩ አልተገለጸም። እስራኤል ስለፈጸመችው ጥቃት በቀጥታ አስተያየት ባትሰጥም የቱርክ ወታደሮች የአየር ኃይል ጦር ሰፈሩን እንዲጠቀሙ በመፍቀድ የተደረሰውን የደህንነት መግባቢያ ለመጣስ ጫፍ ደርሳ ነበር ስትል ሶሪያን ወንጅላታለች። ሶሪያና ቱርክ የእስራኤል ጦር ጥቃቶችን መፈጸሙን በመግለጽ በቀጠናው ውጥረት እንዲባባስ ያደርጋሉ ሲሉ ገልጸዋል። በሶሪያና ኢራቅ የዶናልድ ትራምፕ ልዩ ልዑክ ሆነው የተሾሙትና በቱርክ የአሜሪካ አምባሳደር የሆኑት ቶም ባራክ በማህበራዊ ሚዲያ ገጻቸው በለጠፉት መልእክት ጥቃቱን አውግዘዋል። በአቡ አልዱሁር የአውሮፕላን ማረፊያ ላይ የተፈጸሙትና የተረጋገጡት የእስራኤል ጥቃቶች ለቀጠናዊ መረጋጋት አስተዋጽኦ የማያደርጉና አላስፈላጊ የሆነ ውጥረት የሚፈጥሩ ድርጊቶች በመሆናቸው ከፍተኛ ስጋት አለን ሲሉ ባራክ በኤክስ ገጻቸው ላይ ጽፈዋል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ቢሮ በወጣው መግለጫ ደግሞ እስራኤልና ሶሪያ በደህንነት ጉዳዮች ላይ አሁን ያለውን ሁኔታ ለመጠበቅ ተስማምተዋል። ሶሪያ የቱርክ ወታደሮች ከአሌፖ አቅራቢያ በሚገኝ የአየር ማረፊያ እንዲሰፍሩ በመፍቀድ ይህን ሁኔታ ለመጣስ ተቃርባ ነበር ብለዋል። የሶሪያ ውጭ ጉዳይ ሚኒስቴር በበኩሉ ምክንያት ሊቀርብለት የማይችል የትንኮሳ ተግባር በማለት የቀጠናው ደህንነትና መረጋጋትን አደጋ ላይ የሚጥል ብሎታል። ቱርክ ጦሯ ከድንበሩ በ70 ኪሎ ሜትር ርቀት ላይ ወደሚገኘው ወደ አቡ ዱሁር የአየር ኃይል ጦር ሰፈር ስለመንቀሳቀሳቸው ምንም ማረጋገጫ አልሰጠችም። ነገር ግን እስራኤል ስጋት ይደቅናል ስትል የሰጠችውን መግለጫ ውድቅ አድርጋለች። የቱርክ የኮሙኒኬሽን ዳይሬክቶሬት የእስራኤል ጠቅላይ ሚኒስትር ጽህፈት ቤት ያቀረባቸው ክሶች ሐሰተኛና እስራኤል በሶሪያ ላይ የምታደርሰውን ጥቃት ቅቡልነት ለመስጠት የተደረጉ መሆናቸውን ገልጸዋል። ቱርክ ጥቃቶቹ የሶሪያ ሉዓላዊነት እና የግዛት መብት የሚጥሱ መሆናቸውን አስታውቃለች። ይህ በእንዲሁ እንዳለ እስራኤል በሶሪያ ያደረሰችውን ጥቃት አሜሪካ ወገዘች። በሰሜን ምዕራብ ሶሪያ ኢድሊብ ግዛት በሚገኝ ወታደራዊ አውሮፕላን ማረፊያ ላይ እስራኤል የፈጸመችውን ጥቃት አሜሪካ ወግዛለች። እስራኤል ያደረሰችውን ጥቃት አላስፈላጊ ግጭትን ማባባስ ስትልም አሜሪካ ወግዛለች። በሶሪያና ኢራቅ የአሜሪካ ልዩ ልዑክ ቶም ባራክ ብዙም ባልተለመደ ሁኔታ በዋይት ሃውስ በሰጡት መግለጫ ሁሉም ወገኖች ከወታደራዊ ግጭት ይልቅ ለንግግር ቅድሚያ እንዲሰጡ አሳስበዋል። የሶሪያ ውጭ ጉዳይ ሚኒስቴር ቀደም ሲል በወጣው መግለጫ በኢድሊብ በሚገኘው የአየር ኃይል መቀመጫ የተፈጸመውን ጥቃት ምክንያት አልባ ሲል አውግዟል። ከስልጣን የተነሱት የዩክሬን መከላከያ ሚኒስትር ፕሬዚዳንታዊ ምርጫ እንዲካሄድ ጠየቁ። ቀድሞ የዩክሬን መከላከያ ሚኒስትር ሚካኤሎ ፌዶሮቭ በጦርነት ጊዜ ምርጫ እንዲካሄድ ጥሪ አቅርበዋል። ሩሲያ ከ4 ዓመት ተኩል በፊት ዩክሬንን ሙሉ በሙሉ ከወረረች ወዲህ በሀገሪቱ ፕሬዝዳንታዊ ምርጫ ተካሂዶ አያውቅም። ይህም ለቮሎዲሚር ዜሌንስኪ ፕሬዝዳንትነት ትልቁ ፈተና እንደሆነ በሰፊው ይታሰባል። የ35 ዓመቱ ፌዶሮቭ ማክሰኞ ዕለት በዩቲዩብ ላይ ባጋሩት መልእክት ዴሞክራሲ በሩሲያ ታግቶ ሊያዝ አይችልም ሲሉ ተናግረዋል። አክለውም ዩክሬን የምትታገለው ነፃ የአውሮፓ መንግስት ሆነን ለመቀጠል ስለምንፈልግ ነው ብለዋል።
ጦርነቱ ከተጀመረበት ከ2022 ጀምሮ ዩክሬን በወታደራዊ ሕግ ስር እየተዳደረች ትገኛለች። ይህም በሀገሪቱ የሚደረግ ምርጫ ለጊዜው ታግዶ እንዲቆይ አድርጓል። በመከላከያ ሚኒስትርነት በተሾሙ በስድስተኛው ወራቸው ከስልጣናቸው የተባረሩት ፌዶሮቭ ባስተላለፉት የቪዲዮ መልእክት ላይ የዘለንስኪን ስም አልጠቀሱም። ዘለንስኪ የመከላከያ ሚኒስትሩን ከስልጣን ባነሱበት ወቅት ከፍተኛ ተቃውሞ ገጥሟቸው የነበረ ሲሆን አሁን በቪዲዮ ላይ ስለተላለፈው መልእክትም ምንም ያሉት ነገር የለም። ፌዶሮቭ በስልጣን ላይ ሳሉ በጣም ተወዳጅ የመከላከያ ሚኒስትር የነበሩ ሲሆን ሚኒስቴሩን በማነቃቃት ሙስናን በመዋጋትና በግንባር የሚካሄደውን የውጊያ አፈጻጸም ለመተንተንና ለማሻሻል የሚያስችል መረጃን በመጠቀም ምስጋና ተችሯቸው ነበር። ከስልጣናቸው ለመባረራቸው ምክንያቱ በእርሳቸውና በሰራዊቱ ዋና አዛዥ ኦሌክሳንደር ሲሪስኪ መካከል ከተፈጠረው ውጥረት ጋር የተያያዘ እንደሆነ በሰፊው ተወርቷል። በጥቂት ቀናት ውስጥ በአዲስ ሚኒስትር የተተኩት ፌዶሮቭን የዩክሬን ፕሬዚደንት እንዲመልሷቸው የሚጠይቁ በርካታ ባለስልጣናት ጫና ፈጥረው ነበር። ፌዶሮቭ ቪዲዮን ከማጋራታቸው ከሰዓታት ቀደም ብሎ ዘለንስኪ የየቭኒ ክራማን በመከላከያ ሚኒስትርነት መምረጣቸውን አስታውቀዋል። ፌዶሮቭ በቪዲዮ ላይ በቀጣይ የፖለቲካ ሕይወታቸው ምን ሊመስል እንደሚችል ፍንጭ አልሰጡም። በመጨረሻም የየመን ሁቲዎች በሳውዲ አረቢያ የነዳጅ ማጣሪያ ላይ የድሮን ጥቃት ፈጸሙ። የየመን ሁቲ ኃይሎች ጂዛን ሳውዲ አረቢያ ውስጥ የሚገኘውን አራምኮ የተባለውን ግዙፍ የነዳጅ ተቋም በድጋሚ በድሮን መምታታቸውን አስታውቀዋል። የሁቲ የዜና ወኪል የሆነው ሳባ የዜና ወኪል እንደዘገበው በነዳጅ ተቋሙ ላይ ጥቃቱ የተፈጸመው ሳውዲ አረቢያ በየመን የአየር ክልል ላይ ለፈጸመችው ጥሰት አጸፋ ነው። የዜና ወኪሉ ወታደራዊ ምንጭን ጠቅሶ እንደዘገበው ሁቲዎች አራምኮ የነዳጅ ማጣሪያ ተቋምን ኢላማ ያደረጉት በርካታ ድሮኖችን በማስወንጨፍ ነው። እርምጃው ሳውዲ የየመን ግዛት በሆኑት ሰዓዳና ሀጃህ ውስጥ ለፈጸመችው የአየር ክልል ጥሰት ምላሽ ነው በማለት ወታደራዊ ምንጩ ገልጸዋል። የኢራን አጋር የሆኑት ሁቲዎች ሳውዲ በየመን ወደቦች ላይ ለጣለችው እንቅስቃሴ ቀባ ምላሽ ከሳውዲ ወደቦች በሚነሱና ወደ ሳውዲ ወደቦች በሚያቀኑ መርከቦች ላይ የእንቅስቃሴ ገደብ ጥለዋል። ባለፉት ሳምንታትም በቀይ ባህር የባብ ኤል መንደብ በኩል ለማለፍ የሞከሩ በርካታ የጭነት መርከቦች እንዲመለሱ በማድረግ የእንቅስቃሴ መስተጓጎል ፈጥረዋል። በተጨማሪም ሁቲዎች የሳውዲ አረቢያን የነዳጅ ማውጫና ማጣሪያ መሰረተ ልማቶችን እንዲሁም የአየር ማረፊያዎችን ኢላማ ያደረጉ ተከታታይ እንዲሁም ተደጋጋሚ ጥቃቶችን ፈጽመዋል። ዳችሁ የቻናሌ ቤተሰቦች ለዕለቱ ያስኳቸው ዓለም አቀፋዊ አጫጭር የጂኦፖለቲካዊ ሰበር መረጃዎችን በዚሁ አጠናቀቅኩ። ቪዲዮ ላይክ፣ የዩቲዩብ ቻናሌን ሰብስክራይብ ያደረጋችሁ የሚዲያው አጋር ቤተሰብ ይሁኑ እያልኩ በያላችሁበት ሰላም እንድትቆዩ ተመኘው።